ታሪካችን የሚጀምረው በመንገድ ላይ በሚደረግ አጭር የጥያቄና መልስ ዝግጅት ላይ ሲሆን ዋና ገጸ ባህሪያችን ሼን ስለምትወደው ቀለም፣ ፍራፍሬና በልጅነቷ በድብቅ ታፈቅረው ስለነበር የልብ ወዳጇ ትጠይቃለች። እሷም የድሮ አፍቃሪዋን አሁን ብታገኘው እንኳን ፈጽሞ ላታስታውሰው እንደምትችል ትገልጻለች። በሌላ በኩል ጂያን የተባለው ዋና ገጸ ባህሪያችን ተመሳሳይ ቃለ መጠይቅ ሲደረግለት እሱን ፈጽሞ ላታስታውሰው እንደምትችል ይመልሳል። አዘጋጆቹም ለሁለቱም የማስታወሻ ስጦታ በመስጠት አብረው ቢሆኑ ጥሩ ጥንዶች እንደሚወጣቸው ያስባሉ። ቆይ ግን ከዛ በፊት አሁን ላይ 200 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ወዲያውኑም ሼን እና ጂያን መንገድ ላይ ሲተላለፉ ጂያን ቆም ብሎ ትኩር ብሎ ይመለከታታል። በቀጣዩ ትዕይንት ሼን ቤተሰቦቿ ባዘጋጁላት ያልተዋወቁ ሰዎች የትውውቅ ቀጠሮ ላይ ከአንድ ትዕቢተኛ ሰው ጋር ተቀምጣ ሳለች ሰውየው ስለ ጋብቻና ስለ አፓርታማ ኪራይ በማውራት ራሱን ከፍ አድርጎ ሲያወድስ እንመለከታለን። ይሁን እንጂ አስተናጋጇ ውሃ ልትሰጠው ስትል በግዴለሽነት እጁን ሲያወዛውዝ ውሃው ልብሱ ላይ ስለፈሰሰ ልጅቷን ክፉኛ ይቆጣታል። ሼንም የሰውየውን እብሪትና የርህራሄ እጦት በማየት ቀጠሮውን ወዲያውኑ አቋርጣ በመነሳት የተቃጠለውን የአስተናጋጇን እጅ በበረዶ እያሻሸችላት ጥላው ትሄዳለች። ይህ በእንዲህ እንዳለ የጂያን ጓደኛ የሆነው ዜን መቼ ወደ ውጭ እንደሚመለስ ሲጠይቀው ጂያን ግን የሥራ ዝውውር ጠይቆ እዚያው ሀገር ውስጥ ለመቆየት መወሰኑን ይነግረዋል። በሌላ በኩል ሼን ከቅርብ ጓደኛዋ ኒንግ ጋር እራት እየበላች ሳለ እናቷ ደውላ በቀጠሮው ላይ ስላልተስማማች ክፉኛ ትቆጣታለች። ሼንም ጓደኛዋን ፍቅር ማለት በዝርዝር መስፈርት ተለክቶ የሚመጣ ሳይሆን በውስጣዊ ስሜት የሚፈጠር መሆኑን በማስረዳት የሰዎቹን ሐሰተኛ ባህሪ ትነቅፋለች። በዚህን ጊዜ ኒንግ የድሮ የትምህርት ቤት የጠረጴዛ አጋሯ ስለነበረው ጂያን ስታነሳላት ሼን ግን አሁን ከፊቷ ቢቆም እንኳን ፈጽሞ ላታውቀው እንደምትችል እየሳቀች ትነግራታለች። ይሁን እንጂ ጂያን በዚያው ሬስቶራንት ውስጥ እራት እየበላ ስለነበር ይህንን ንግግሯን በአጋጣሚ ሰምቶ በከፍተኛ ሐዘን ፊቱ ይለወጣል። በመሆኑም በጸጥታ ሂሳብ ከፍሎ ሲወጣ ሼን ከኋላው በኩል አይታው የምታውቀው ሰው ቢመስላትም ብዙም ትኩረት ሳትሰጠው ትቀራለች። ወደ ቤት ስትመለስ ሼን አብራት የምትኖረው ልጅ በሚረብሽ ሁኔታ ሙዚቃ በመክፈቷ በንዴት ስትበሳጭ በማግስቱ ጠዋት አዲስ ዳይሬክተር ወደ ቢሮ እንደሚመጣና ማንም እንዳያረፍድ መልእክት ይደርሳታል። በማግስቱ አዲሱ ዳይሬክተር ጃንግዙ መምጣቱ ሲነገር ሼን ዞር ብላ ስታይ ዳይሬክተሩ ያ የድሮ አብሮ አደጓ ጂያን ሆኖ ታገኘዋለች። በስብሰባው ላይም ሼን አዳዲስ ደንበኞችን ለመሳብ ያቀረበችውን ሐሳብ ጃንግዙ ክፉኛ በመውደዱ ሐሳቡን በደንብ እንድታዳብረው ያበረታታታል። ከስብሰባው በኋላ ሼን ቀርባ ጂያን የሚባል ሰው ያውቅ እንደሆን ስትጠይቀው እሱ ግን ፈገግ ብሎ ያንን ሰው መስሏለው እንዴ በማለት ያላግጥባታል። ሼንም ዳይሬክተሩ ጂያን መሆን አለመሆኑን ለማረጋገጥ ፎቶውን በድብቅ አንስታ ለጓደኛዋ ኒንግ ለመላክ ስትሞክር ኮምፒውተሯ ከስብሰባው ትልቅ ስክሪን ጋር ተገናኝቶ ስለነበር ፎቶ በጉልህ ለሁሉም ሰው ይታያል። ዳይሬክተሩም ጥፋቱን ያጠፋው ሰው ራሱ መጥቶ እንዲያጠፋው ሲያዝ ሼን በከፍተኛ ሀፍረት ተሸማቃ ፎቶውን ታጠፋለች። ይህንንም ተከትሎ የቡድን መሪዋ ሼንን ዳይሬክተሩን ምሳ እንድትጋብዘው ኃላፊነት ሲሰጣት በምሳ ሰዓት ጃንግዙ ልክ እንደ ጂያንግ በግራ እጁ ሲመገብ በማየቷ ጥርጣሬዋ ይበልጥ ይጨምራል። በመሆኑም ጂያን መሆኑን ለማረጋገጥ እሱ ፈጽሞ የማይወደውን የቀይ ባቄላ ዳቦ ስትሰጠው እሱ ግን ምንም አይነት ስሜት ሳያሳይ ተቆጣጥሮ ይበላዋል። ከዚያም ከፍታ ቦታ እንደሚፈራ ስለምታውቅ በኬብል መኪና ወደ ተራራ ጫፍ ይዘው ለመውጣት ብትሞክርም ማሽኑ ተበላሽቷል ስለሚባሉ በእግራቸው ለመውጣት ይገደዳሉ። በእግራቸው ተራራውን እየወጡ ሳለ ሼን ክፉኛ በመድከሟ ስለ ጂያን አስቸጋሪነት ለኒንግ በድምፅ መልእክት ስትልክ የጆሮ ማዳመጫዋ ጥራት የሌለው በመሆኑ ድምፁ ለጃንግዙ ይሰማዋል። እሱም የተሻለ የጆሮ ማዳመጫ እንድትገዛ ነግሯት ሲያኮርፍ ሼን ሁኔታውን ለማስረዳት ብትሞክርም በስህተት የሸሚዙን ቁልፍ ትበጥሰዋለች። በመቀጠልም ሼን በብርድ ምክንያት ክፉኛ ማሳል ስትጀምር ሁኔታው ስላሳሰበው መድኃኒት እንድትገዛ ያደርጋታል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን
ሼን መድኃኒቱን ገዝታ ማስጠንቀቂያውን ስታነብ መድኃኒቱ አለርጂ ላለባቸው ሰዎች እንደማይሆን የሚገልጸውን ጽሑፍ አይታ ጂያን የለውዝ አለርጂ እንደነበረበት ወዲያውኑ ታስታውሳለች። በዚህን ጊዜ ጃንግዙ በፍጥነት መጥቶ የእሷ አለርጂ ለውዝ እንጂ መድኃኒት እንዳልሆነ ሲነግራት ሼን ይህንን ሚስጥር ማወቅ የሚችለው ጂያን ብቻ መሆኑን በመግለጽ ማስመሰሉን እንዲያቆም ፊት ለፊት ትሞግተዋለች። ጂያንም ማምለጫ ሲያጣ እውነቱን አምኖ ይቀበልና ለምን መጀመሪያ እንዳላወቀችው ሞቅ ባለ ስሜት ይጠይቃታል። ሼንም ቀልዷ እንደነበርና ለምን እንደተናደደ ስትጠይቀው ጂያን መድኃኒት በባዶ ሆድ መውሰድ እንደሌለባት ነግሯት እራት አብረው እንዲበሉ ያግባባታል። በእራት ሰዓትም ጂያን እጁን ወደ ሼን ፊት ሲያመጣ ልታስደነግጠኝ ነው ብላ ብታስብም እሱ ግን በልብሷ ላይ ያለውን አቧራ በከፍተኛ ጥንቃቄ ያራግፍላታል። በኋላም ሼን ለጓደኛዋ ኒንግ አለቃዋ ለዳይሬክተሩ ስጦታ እንድትገዛ እንዳዘዛት ስትነግራት ኒንግም ይህንን አጋጣሚ ተጠቅማ ውብ የሆነ ክራቫት በስጦታ እንድትሰጠው ትመክራታለች። ሼን እና ኒንግ ወደ ሱቅ ገብተው የሚያምር ክራቫት መርጠው በስሙ ካርድ እያዘጋጁ ሳለ ከውጭ ሀገር የመጣችውና ጂያንን አጥብቃ የምትፈልገው ቼንዚ የተባለችው ልጅ በድንገት ብቅ ትላለች። ጂያንም ቼንዚን ሲያያት ከእሷ ለመገላገል ፈልጎ ሼንን እንደ መሸሸጊያ ሊጠቀምባት ይሞክራል። ሼን ሁኔታውን ብትረዳም ፈጽሞ ልትተባበረው ፈቃደኛ ሳትሆን ጥላው ለመውጣት ስትሞክር የሱቁ አገልጋይ አንድ ድንገተኛ ነገር ታደርጋለች። የሱቁ አገልጋይ ጮክ ብላ እመቤቴ ለፍቅር ጓደኛሽ የመረጥሽው ስጦታ ተዘጋጅቷል በማለት ስትናገር ሼን በከፍተኛ ሀፍረት ተውጣ ቃላት ያጥራታል። ቼንዚ ይህንን ሰምታ በንዴት ስትጠይቅ ጂያን አጋጣሚውን በመጠቀም ሼንን አቅፎ አዎ የፍቅር ጓደኛዬ ናት ብሎ በድፍረት ይናገራል። ይህንን ያየችው ቼንዚ በከፍተኛ ንዴት እያረረች ጥላቸው ስትሄድ ሼን አለቃዋ አዟት እንደገዛችው በማስረዳት ሀፍረቷን ለመሸፈን ትሞክራለች። በሌላ በኩል የጂያን ጓደኛ ዜን አባቱ በሚያስተዳድረው ኩባንያ ውስጥ ስራ ሲጀምር ስሙን ሲናገር የቢሮ ሰራተኞች በሙሉ ይስቁበታል። ለካስ በአሁኑ ሰዓት በጣም ታዋቂ በሆነው ልብ ወለድ መጽሐፍ ላይ ዋናው ክፉ ገጸ ባህሪ ስሙ ዜን ይባላል። የዚህ መጽሐፍ ደራሲ ደግሞ የሼን የልጅነት ጓደኛ የሆነችው ኒንግ ነበረች። ዜን እና ኒንግ ከልጅነታቸው ጀምሮ ፈጽሞ የማይግባቡና ሁልጊዜም የሚጣሉ ሰዎች ነበሩ። አንድ ቀን ዜን በካፌ ውስጥ ኒንግን ሲያገኛት የእሱ አድናቂ መስሏት ፊርማዋን ልትሰጠው ስትል ስሙ ዜን መሆኑን ሲነግራት በድንጋጤ ትሸማቀቃለች። ወደ ሼን ቢሮ ስንመለስ የቢሮው ሰራተኞች ሼን እና ዳይሬክተሩ የልጅነት ጓደኛሞች መሆናቸውን ሲያውቁ ስለ ጂያን ባህሪ ሲጠይቋት ሼን በጣም አስቸጋሪና አስጨናቂ ነበር ብላ ትመልሳለች። ልክ ይህንን ስትናገር ጂያን ከኋላዋ ደርሶ ሰምቷት ስለነበር ሼንን ወደ ቢሮ ጠርቶ በስራ ሰበብ ይበቀላታል። ከጥቂት ቀናት በኋላ የሼን ፕሮጀክት ተጠናቆ የምረቃው ስነ ስርዓት ላይ መብራት በድንገት ሲጠፋ ሁሉም ሰው በጭንቀት ይዋጣል። ይሁን እንጂ ሼን በፍጥነት ሻማዎችን በማብራትና ውብ የሆኑ የማብራት ቴክኖሎጂዎችን በመጠቀም ዝግጅቱን እጅግ ማራኪ ታደርገዋለች። በዚህ አስቸጋሪ ሰዓት መፍትሄ በማምጣቷ ጂያን በችሎታዋ ክፉኛ ሲደነቅ የተቀረጸው ቪዲዮም በማህበራዊ ሚዲያ ላይ ከፍተኛ ተወዳጅነትን ያገኛል። ፕሮጀክቱ ስኬታማ መሆኑን ለማክበር ሁሉም ሰራተኞች ሬስቶራንት ገብተው የእውነትና ድፍረት ጨዋታ ሲጫወቱ ሼን በበሩ በኩል የሚገባውን የመጀመሪያ ሰው እንድታቅፍ በድፍረት ተራዋ ላይ ትታዘዛለች። በአጋጣሚ ጂያን በሩን ከፍቶ ሲገባ ሼን በከፍተኛ ስካር ውስጥ ሆና ሄዳ ጥምጥም ብላ ታቅፈዋለች። የጂያን ተራ ሲደርስ የእውነት ምርጫን መርጦ የምትወደው ሰው አለ ተብሎ ሲጠየቅ የሰከረችውን ሼንን ትኩር ብሎ እያየ አዎ ብሎ ይመልሳል። በማግስቱ ጠዋት ሼን በከፍተኛ ራስ ምታት ስትነቃ ራሷን በአንድ ትልቅ ሆቴል አልጋ ላይ ታገኘዋለች። ወዲያውኑም ጂያን ወደ ክፍሉ ሲገባ አይታ በድንጋጤ ትዋጣለች። ወደ ቤት እየተመለሱ ሳለ የትናንትናው ማታ ትዝታዎች ቀስ እያሉ ሲመጡባት ጂያንን ክራቫቱን ጎትታ ፎቶ እንደተነሱ ታስታውሳለች። ከሁሉም በላይ የሚያስደነግጠው ደግሞ ያንን የፍቅር ፎቶ በራሷ ማህበራዊ ሚዲያ ላይ ለጥፈው ጓደኞቿ ሁሉ ሚስጥራዊ የፍቅር ግንኙነትሽን አወቅን እያሉ አስተያየት እንደጻፉላት ስታይ ራሷን መቆጣጠር ያቅታታል። ቢሮ ስትገባም የቡድን መሪዋ ግንኙነቷን ሚስጥር አድርጋ በማቆየቷ እያደነቀ ሲያናግራት ጂያን ወደ ውስጥ ሲገባ ሼን በድንጋጤ ተደናቅፋ ጂያን ላይ ትወድቃለች። ስብሰባው በከፍተኛ ሀፍረት ከተጠናቀቀ በኋላ ሼን ከጂያን ጋር ብቻዋን ስትሆን
ያ ሁሉ የሆነው በስካር መንፈስ ስለነበር ለጥቂት ቀናት ርቀታችንን ብንጠብቅ ይሻላል በማለት ትነግረዋለች። በኋላ ላይ ሼን ባደረሰችበት የሀፍረት ስሜት ይቅርታ ለመጠየቅ ጂያንን ቡና ስትጋብዘው በድንገት የቀድሞ የፍቅር ጓደኛዋ ብቅ ብሎ ሼንን ማዋረድ ይጀምራል። አዲሷ የፍቅር ጓደኛው ከእሷ እንደምትበልጥና ሀብታም እንደሆነች በመንገር የሰርጉ ዕለት እንድትመጣ ሲጋብዛት ሼን እልህ ውስጥ ገብታ እንደምትመጣ ትነግረዋለች። ልክ በዚህን ጊዜ ጂያን ሲደርስ ሰውየው አዲስ የፍቅር ጓደኛዋ እንደሆነ በማሰብ እሱንም ሰርጉ ላይ ጋብዞት ይሄዳል። ሰውየው ከሄደ በኋላ ጂያን ለሼን አንድ ድንቅ ስምምነት ያቀርብላታል። ቤተሰቦቹ ቼንዚን እንዲያገባ እያስገደዱት ስለሆነ ሼን የማስመሰል የፍቅር ጓደኛው ሆና ቤተሰቦቹ ጋር እራት እንድትበላ እሱ ደግሞ በምላሹ የቀድሞ ጓደኛዋ ሰርግ ላይ አብሯት እንደሚሄድ ይስማማሉ። በሰርጉ ዕለትም የሰውየው አዲስ የፍቅር ጓደኛ ሼንን ለማዋረድ በማሰብ በጣም ታዋቂ በሆነ ኩባንያ ውስጥ ቃለ መጠይቅ አልፌያለሁ ብላ ስትመጻደቅ ጂያን የዚያ ኩባንያ ዋና ዳይሬክተር መሆኑን በማሳወቅ ልጅቷ ቃለ መጠይቁን እንደወደቀች ፊት ለፊት ነግሮ ሼንን በከፍተኛ ክብር አድኗት ይወጣል። በቀጣዩ ትዕይንት ሼንና ኒንግ በአንድ ካፌ ውስጥ ተቀምጠው ቡና እየጠጡ ሳለ ካፌው የጂያንና የጓደኛው ዜን የጋራ ንብረት መሆኑን ይገነዘባሉ። ኒንግ ጂያንን ስታማው ዜን በአጋጣሚ ሰምቶ ለጂያን ሲነግረው ጂያን መጥቶ የተሻለ መስተንግዶ በማድረግ የኒንግን አመለካከት ሙሉ በሙሉ ይቀይረዋል። በሌላ በኩል ኒንግ ዜንን ለማበሳጨት ብላ በተደጋጋሚ እያዘዘች ብታሰራውም ዜን ግን ስራውን ላለማጣት ሲል ሁሉንም ነገር በዝምታ ይታገሳል። በመጨረሻም ኒንግ የዜንን ትዕግስትና ልፋት አይታ በማዘን ከኩባንያው ጋር ትልቅ ውል ስትፈራረም ዜን ደስታውን መቆጣጠር ያቅተዋል። በማግስቱ ሼን ከጂያን ቤተሰቦች ጋር የእራት ግብዣ ስላላት ነጭ ልብስ ለብሳ ስትወጣ ጂያን ውበቷን አይቶ ፈዞ ይቀራል። ሼን ባንገቷ ላይ ሀብል ለማሰር ስትሞክር ቁልፉ ስላስቸገራት ጂያን ከኋላዋ ሆኖ በጥንቃቄ ሲያስርላት ሁለቱም በከፍተኛ የፍቅር ስሜት ውስጥ ይወድቃሉ። ሬስቶራንቱ ሲደርሱም ሼን ቤተሰቦቹን ለመጀመሪያ ጊዜ ልታገኝ ስለሆነ በፍርሃት ስትሸበር ጂያን አብሯት እንደሚሆንና ምንም እንደማይፈጠር በማረጋጋት ያበረታታታል። ይሁን እንጂ ሼን ወደ ሬስቶራንቱ ስትገባ ቼንዚን ታገኛታለች። ቼንዚም ከጂያን ጋር ምን ያህል ጊዜ ሆናችሁ ብላ ስትጠይቃት ሼን በድፍረት 1 ዓመት ገደማ ብላ ትመልሳለች። ቼንዚ በንዴት አባራ ልትሰድባት ስትሞክር ሼን ጂያን ምን አይነት ሴት እንደሚወድ ባታውቅም ቼንዚን ግን ፈጽሞ እንደማይወዳት ፊት ለፊት ነግራ አፋሲዛ ትተዋታለች። ወዲያውኑም ሼን ከመጀመሪያው ያልተዋወቁ ሰዎች የትውውቅ ቀጠሮ ላይ ካገኘችው ትዕቢተኛ ሰው ጋር ስትገናኝ ሰውየው ጂያንን እንደሚያውቀውና ሊያስተዋውቃት እንደሚችል ሲመጻደቅ ሼን የፍቅር ጓደኛዬ ነው ብላ በማሳፈር ሸኝታዋለች። በእራት ጠረጴዛ ላይ የጂያን አክስት ሼንን ስታያት በጣም ከስተሻል፣ ጂያን ስራ እያበዛብሽ ነው እንዴ በማለት በቀልድ ታዋያታለች። እንዲሁም ጂያን ከዚህ በፊት የፍቅር ጓደኛ ኖሮት እንደማያውቅ ትነግራትና መጀመሪያ ማን የፍቅር ጥያቄ እንዳቀረበ ትጠይቃታለች። ሼን መመለስ ሲያቅታት ጂያን በፍጥነት ጣልቃ ገብቶ እሱ ራሱ እንደጠየቃት ሲመልስ ቤተሰቡ በሙሉ ይደነቃል። ይሁን እንጂ ቼንዚና የቀድሞ የፍቅር ጓደኛዋ ሼን ባለፈው ወር እንኳን ከሌሎች ወንዶች ጋር ቀጠሮ ላይ እንደነበረች ሲናገሩ ጂያን ግን የራሱ ጥፋት እንደነበርና ጊዜ ስላልሰጣት ተራርቀው እንደነበር በማስረዳት የሼንን ክብር ከፍ አድርጎ ያስጠብቃል። ከእራቱ በኋላ ሼንና ጂያን በባህር ዳርቻ ላይ የተራመዱ ሳለ የሼን እናት ደውላ ማህበራዊ ሚዲያ ላይ ያየችውን የፍቅር ግንኙነት ሚስጥር በማንሳት በማግስቱ የፍቅር ጓደኛዋን ይዛ እንድትመጣ ካልሆነ ግን ዳግም ከሌሎች ወንዶች ጋር እንደምታገናኛት ታስፈራራታለች። ሼንም ሳታስበው የፍቅር ጓደኛ አለኝ ብላ ስትመልስ ጂያን ይሰማታል። በመሆኑም ጂያን ቤተሰቡን ለማሳመንና የስራ እድገት ለማግኘት ሼን ደግሞ የእናቷን ጫና ለማምለጥ ሲሉ የማስመሰል የፍቅር ግንኙነት ውል ለመፈራረም ይስማማሉ። ሼንም ከሁለቱ አንዱ እውነተኛ ፍቅር ከያዛቸው ውሉ እንደሚፈርስ ተጨማሪ አንቀጽ ታስገባለች። በሌላ በኩል ዜን በስራው ጥሩ ውጤት በማምጣቱ አባቱ መኪናውን ሲመልስለት ኒንግ ዜን የትርፍ ሰዓት ሹፌር የሆነ መስሏት ጊዜያዊ ረዳቷ እንዲሆን ትቀጥረዋለች። ዜንም ሁኔታው ቢገርመውም ደስ ብሎት ስራውን ይቀበላል። ሼን እናቷን ለማሳመን ጂያንን በቪዲዮ ጥሪ ስታገናኛት እናቷ ጂያንን አይታ በከፍተኛ ደስታ ትዋጣለች። ይሁን እንጂ ሼን ማታ ወደ ቤት ስትመለስ አብራት የምትኖረው ልጅ ክፍሏን አበላሽታ ስታገኛት ትልቅ ጸብ ይነሳል።
ልክ በዚህን ጊዜ እናቷ መጥታ ሁኔታውን ስታይ ልጅቷን ትጣላታለች። በጸቡ መሃል ጂያን መጥቶ ሼንንና እናቷን ወደ ቤቱ ይዟቸው ይሄዳል። እናትየውም በጂያን አቀባበል ክፉኛ ተደንቃ ሼን ከሱ ጋር እንድትኖር ትመክራታለች። ጂያንም ድመቱን የሚንከባከብ ሰው ስለሚፈልግ ሼን ቤቱ ገብታ እንድትኖር ሲጠይቃት ሼን ተስማምታ እቃዋን አጉዛ መኖር ትጀምራለች። በማግስቱ ጠዋት ሼን በስህተት በሌሊት ልብሷ ከጂያን ጋር ኮሪደር ላይ ስትገናኝ በሀፍረት ተሸማቃ ወደ ክፍሏ ትመለሳለች። እናቷም ለሁለቱ የጻፈችውን አደራና ጥንቃቄ የሚያሳስብ ደብዳቤ ጂያን ሲያነብላት ሼን በሀፍረት ፊቷ ቀልቶ በፍጥነት ወደ ስራ ትሄዳለች። ወደ ቢሮ አብረው ሲሄዱ ሼን እቃ ወድቆባት ጂያን ጎንበስ ብሎ ሲያነሳላት አንድ ሰራተኛ ጫማዋን እያሰረላት ነው ብሎ አስቦ ፎቶ በማንሳት ለቢሮ ሰራተኞች በሙሉ ይልካል። በዚህም ምክንያት ቢሮው ውስጥ ስለ ሁለቱ ጥልቅ ፍቅር ወሬው ይናኛል። ሼን ከጂያን ጋር መኖር ስትጀምር ጂያን ከመጠለያ ያመጣውን ማጂክ ኪዩብ የተባለ ድመት እንደሚያሳድግ ስትሰማ እኔ እናት አንተ አባት ሆነን እናሳድገዋለን ብላ ሳታስበው ከተናገረች በኋላ እንደ ታላቅ እህት ማለት ነው በማለት ቃሏን ታስተካክላለች። አንድ ቀን ጂያን ጓደኞቹን ወደ ቤት ሲጋብዝ ሼን ቤቱን ልትለቅለት ብትሞክርም ጂያን ግን አብራው እንድትሆን ይጠይቃታል። በጓደኞቹ ፊትም ሁለቱም እውነተኛ የፍቅር ጥንዶች በመምሰል እጅግ ማራኪ የሆነ ጊዜ ያሳልፋሉ። ሼን በእናቱ ምክንያት ነው የተገናኘ ነው ብላ ስትቀልድ፣ ጂያን ደግሞ ሼን ምግብ በደንብ መብላቷን እወዳለሁ እያለ ሲያሾፍ ጓደኞቹ በደስታ ይመለከቷቸዋል። በማግስቱ ሼን እና ኒንግ አንድ የጥንዶች የጨዋታ ውድድር ላይ ሲጋበዙ ጂያን እና ዜንም አብረዋቸው ይሄዳሉ። ሆቴል ሲገቡ የተሰጣቸው 2 ክፍል ብቻ ስለነበር ዜን ጂያን እና ሼን የውሸት ፍቅረኛሞች መሆናቸውን ስላላወቀ ሼንን ከሱ ጋር እንድታደር ሲጠይቃት ጂያን ጣልቃ ገብቶ ሼንን ወደ ራሱ ክፍል ይወስዳታል። በጨዋታው ላይም ጂያን ሼንን ከሚወረወር ኳስ በጀግንነት ሲከላከልላት፣ ዜን ግን ኒንግን መከታ በማድረግ ኳሱ ኒንግን እንዲመታ ያደርጋል። በመጨረሻው ዙርም ጥንዶቹ ቲሹውን በከንፈራቸው ሳይቀደድ የማስተላለፍ ጨዋታ ሲጫወቱ ሼንና ጂያን ብቻ ቲሹውን ሳይቀደድ በማስተላለፍ ውድድሩን በአሸናፊነት ያጠናቅቃሉ። ከጨዋታው በኋላ ኒንግ ለሼን እናንተ የውሸት ጥንዶች አትመስሉም፣ እውነተኛ ፍቅር በእርግጥ በመካከላቸው አለ ብላ ስትነግራት ሼን በጥልቀት ማሰብ ትጀምራለች። በዚያች ሌሊት ጂያን ከዜን ማንኮራፋት የተነሳ እንቅልፍ አጥቶ ወደ ውጭ ሲወጣ ሼንም ተርባ ስትወጣ ይገናኛሉ። ሁለቱም ስለ ድሮ የትምህርት ቤት ትዝታቸው እያወሩ ሼን ጂያን በወቅቱ ሳይሰናበታት በመሄዱ አሁን ቅር እንደማይላት ትነግረዋለች። በማግስቱ ምግብ እየበሉ ሳለ አንድ ልጅ ሼንን ስልክ ቁጥር እንድትሰጠው ሲያስቸግራት ጂያን የልጁን እጅ በማጣመም ይቅርታ አስጠይቆ በጀግንነት ያድናታል። ከጥቂት ቀናት በኋላ ሼን ያቀረበችው ፕሮጀክት ውድቅ ሲደረግ ጂያን ያደረገው መስሏት ብትጠረጥርም እሱ ግን ምንም እጁ እንደሌለበት በማስረዳት እንድትረጋጋ ያደርጋታል። በሌላ በኩል ኒንግ የፍቅር ታሪክ ለመጻፍ ተቸግራ ዜንን የፍቅር ልምድ እንዲያካፍላት ስትጠይቀው ዜን ምንም ልምድ ስለሌለው ከጎግል እያነበበ ለመሸወድ ሲሞክር ኒንግ ነቅታበት ታሾፍበታለች። ቢሮ ውስጥ ሊያ የተባለች ልጅ የሼንን ፕሮጀክት ተረክባ ሼንን ስታዋርዳት ሼንና ጂያን መለያየታቸውን በማውራት ታስወራለች። ይሁን እንጂ በአንድ የደንበኞች ስብሰባ ላይ ሼን በመጠጥ ስትጨነቅ ጂያን ደርሶ የፍቅር ጓደኛዬ ናት ብሎ ደንበኞቹን ሲያሳምን ሊያ በሀፍረት ትሸማቀቃለች። ሼንም ጂያንን ስታመሰግነው ጂያን የፕሮጀክቱን መቋረጥ ተክቶ የተሻለ ፕሮጀክት እንደሚሰጣት ቃል ይገባላታል። በተመሳሳይ ሰዓት ኒንግ ዜን ላይ አንድ ሕፃን ልጅ ሲያለቅስበትና የልጁ አባት ዜንን ሲሰድበው አይታ አባቱን ፊት ለፊት ተጋፍጣ ዜንን በጀግንነት ታድነዋለች። ይህ ድርጊቷም የዜንን ልብ በፍቅር እንዲመታ ያደርገዋል። በስተመጨረሻም ሼንና ጂያን ባደረጉት የማስመሰል የፍቅር ግንኙነት ውስጥ ሆነው እውነተኛ የፍቅር ስሜት ማዳበር ይጀምራሉ። የልጅነት ትዝታቸውና አሁን ያላቸው መከባበር ወደ እውነተኛ ፍቅር ሲያድግ ሁለቱም በውሉ ላይ ያስቀመጡትን እውነተኛ ፍቅር ከተፈጠረ ውሉ ይቋረጣል የሚለውን ሕግ በማስታወስ የማስመሰል ጨዋታቸውን ትተው እውነተኛ የፍቅር ሕይወታቸውን በይፋ ይጀምራሉ። በዚህም መሰረት ሼን በልጅነቷ ታፈቅረው የነበረውን ጂያንን አሁን እውነተኛ የህይወት አጋሯ ሆኖ ኒንግና ዜንም የራሳቸውን ውብ የፍቅር ታሪክ ጀምረው ፊልሙ እጅግ ማራኪ በሆነ ደስታና ፍቅር ይጠናቀቃል።